በፍጹም የማልጠብቀው በፍጹም የማላስበው ወንድሜ ነው በእንደዚህ አይነት ነገር ግን ለበጎ ነው እግዚአብሔር ደግሞ መልሳለሁ ለኔ ክብሬ ነው ወንድሞቼን አከብራቸዋለሁ ላለው አይደል ከማከብረው አንዱ ነው ዛሬም ክብሬ ሙሉ ነው የናቴ ልጅ ዛሬም ወደሃለሁ ዛሬም ክብሬ ሙሉ ነው እኔ ባንተ አልሸማቀቅ ምን እንደገጠመክ ምን እንደተፈጠረ ምን እንደሆነ ባላቀም ዛሬም ክብሬ ነክ እግዚአብሔር ደግሞ መልሳለሁ እግዚአብሔር መልሳለሁ በብዙ መጣሽ አልተሳካም አባቴን ሙሰኛ ስትዩ ነገርኩሽ እኮ ኢትዮጵያን ኤርላይንስ ስቲል እስኪሞት ድረስ ጡረታ እየከፈለ ጡረታውን እየወሰደ በየአመቱ ፍሪ ፕሌን ቲኬት ኖሮት ቁጭ ብሎ የሚኖረውን አባቴን ነው ሙሰኛ ስትዩ ነበር በሙስና የተባረረ ካየር መንገድ ጡረታ አይከፈለው ቁሻሻነትሽ ግን በዚህ በኩል መጣሽ ታሪክም ህዝብም ይፋረድሽ ታሪክም ህዝብም ቅድም እየነገርኳችሁ ነበር ትላንት ሳለቅስ ነበር ብዬ እያወራኋችሁ ነበር ምክንያቱም ሳምንት 10 ቀን ይሆነዋል አቤት ስደውል አላገኘው እናቴ ስጠይቃት አሁን ወጣ አሁን ገባ ትለኛለች ምንድነው የተፈጠረው አልገባኝም ምንድነው ለምን አትነግሪኝም እያልኳን ነበር ዛሬ አንቺ መተሽ እንደዚህ ሆነ ደግ አደረገ መንግስት ይጠይቀው ጠይቆታል ነገ ሌላ ቀን ነው ያንቺ ጥላቻና ያንቺ ክፋት ግን እዚህ ድረስ እንደሚደርስ አልገባኝም እኔም ጥላቻ ይላንቺ ደብል ታይምስ ነው ቀጢ በሌሎቹም ቀጢ እኔ አይደለም ወንድሜ አይደለም ምናምን ብዬ እምል መስሎሽ ነው የናቴ ልጅ ነው ያው የናቴም ያባቴም ልጅ የናትም ያባትም ልጅ ኢንጂነር አንተነህ በለጠ ይባላል ሜካኒካል ኢንጂነር አንተነህ በለጠ ያ ስለዚህ አንቺ አንድ የተማረ ሰው ቀነሽ ያው በሌብነት በምን አስብለሽ በስነ ስርዓት ወጥመድ አድርገሽ በስነ ስርዓት ፕላን አድርገሽ ስራሽን ሰራሽ ከዛ ፖሊስ ፖስተው መጣሽ የተፖስተው ይዘሽ እግዚአብሔር የስራሽን ይስጥሽ ያ ልክ ነሽ ቦታው ላይ ተገኝቷል ልክ ነሽ ቦታው ላይ ተገኝቷል ያንቺን ገና ልላለው ያንቺን ገና ምን አየሽ ገና አንቺ አሁን የሰውን ፍርድ ነው ያየሽ የእግዚአብሔር ፍርድ ይጠብቅሻል አንቺ ገና ለኔ ወንድሜ ነው ዛሬም ኩራቴ ነው ዛሬም ክብሬ ነው ዛሬም የናቴ ልጅ ነው አይዊሽ አጠገቡ ሆኜ ምን እንደተፈጠረ ከሱ በሰማው የቤተሰብ አስተዳዳሪ የሁለት ልጆች አባት ነው ጨምሬ ልንገርሽ ወንድሜ የሁለት ልጆች አባት ነው አንቺ ሴራ ሴርሽበት ባልጠበቀ ሁኔታ በሌሊት ተደውሎለት ቦታው ላይ ተገኙ የሁለት ልጆች አባት ነው ምንም አይሆንም እኔ ደና ለልጆቹ ነው ያለው ለማንም ተርፍ የለ እንዴ እንኳን ለናቴ ልጅ አካካ አንበሳ ለጆከር ስሰጥ ከፍቶይ ነው ብሎ አለ ለማንም ይተርፋል ወንድሜ ባይዘው ከኔ የሚፈልግም አይደለም እንድታቂ የምፈልገው ሜካኒካል ኢንጂነር መሆኑን ካወቅሽ ከኔ የሚፈልግ አይደለም ያ እግዚአብሔር ግን ዋጋ ያስከፍልሻል ሁለት ልጆች አሉት አንድ ሴት አንድ ወንድ እኔ ያለው ለልጆቹ ካቃተኝና ካቀሜ በላይ ከሆነ የኢትዮጵያ ህዝብ የኤርትራ ህዝብ አለ እዚህ ጋር መጥቼ ለምናለሁ መታሰሩን አውቀው የለ እኔ በጣም ለብዙ ሰው እኮ ደርሻለሁ በጣም ለብዙ ሰው አድርጌያለሁ በጣም የብዙ እናቶችን እንባብሻለሁ እኔ ካቀሜ በላይ ሆኖ ህይወት ከከበደ ለወንድሜ ልጆች መሆን ካቃተኝ ወይ ለቤተሰብ መሆን ካቃተኝ መጥቼ እዚህ ጋር ለምናለሁ አልኩሽ ብሔረሰብ አልፎ ኤርትራውያን አልፎ ማንም ይረዳኛል ያንቺ ሴራ ነች አስረግጬ ነው የምነግርሽ የትኛዎቹም ጋር ቢሆን ምንም ነገር በዚህ ልክ ሊገርመኝ አይችልም ነበር አንተነን ኢንጂነር አንተነን በዚህ ልክ ነው እንዴ ጥላቻሽ በዚህ ልክ ነው ልትበቀኝ የተነሳሽ በእናቴ መጣሽ
ባባቴ መጣሽ በእናቴ መጣሽ ባባቴ መጣሽ አልሆነም ትንሹን ልታስደበድቢው ሞከርሽ ግን ትንሹ አራዳ ነው ከሁሉም ጋር ተመሳስሎ ነው የሚኖረው ሚኒባስ ረዳት ነው አልሽ እንትን ነው አልሽ ሚኒባስ ረዳትም አይደለም ፎርስ ደስ የሚለው አንቺው ተናግረሻል ላይቭሽ ላይ ወንድሙ ጋይስ ታስታውሳላችሁ ወንድሙ ባጃጅ ገዝቶለት ባጃጅ ይነዳል አለች ይሄው ዛሬ ሌባስ ብለሽ ያሳሰርሽው ወንድሙ ባጃጅ ሳይሆን ፎርስ ገዝቶለት ፎርስ ነው የሚነዳው ይሄው ዛሬ ሌባ ነው ብለሽ በአደባባይ ይዘሹ የመጣሹ ለታናሹ ፎርስ ገዝቶ ፎርስ ነው የሚነዳው ዛሬ እንደ ቀልድ ሌባ ብለሽ መተሽ ድራማ ይሰራሽበት አንቺው ፕላን አድርገሽ ወንድሜን ያስበላሽው አንቺ ነሽ እኔ መበቀል ስለምትፈልጊ እኔን እዚህ ሀገር ሞክረሻል በኤምባሲ ሞከርሽ ኤምባሲዎች አልሰሙሽም ጠርተው አናገሩ ፖለቲከኛ ነቻልሽ ብዙ አደረግሽ ብዙ ሞከርሽ ዲፖርት ልታስደርጊ ከሳሰዋታልሽ ብዙ ሞከርሽ ሁሉም አልተሳካም የኢትዮጵያ ኤምባሲ ዱባይ እኔ ክብር አለኝ ለነሱ እንዳንቺ እንደሄድሽበት አይደለም የሚሄዱት ጠርተው ቁጭ አድርገው ነው ያናገሩኝ ከኔ ማወቅ መስማት የሚፈልጉትን ነው የሰሙት አልተሳካም ምድር ላይ ትንሹን ስራ ቦታው ድረስ ልታስደበድቢው ሞከርሽ በርቀት ቪዲዮ ካሜራ እያስቀረሽ ለህዝብ ያልተናገርኩት እኔ ብዙ ነገር አለ ስፔሻሊ ስላንቺ ነጭ ቅማል አያልፍልሽም እመኝኝ አያልፍልሽም ቪዲዮ እያስቀረሽ ወንድሜን ትንሹን ልታስደበድቢው ነበር አልተሳካም ዛሬ በማን መጣሽ ባንተ ነበለጠ በኢንጂነሩ ፕላን አስደረገሽ አብረውት የታሰሩ ጋይስ ሁለት ልጆች አሉ ደውለው የጠሩት ከተኛበት ከንቅልፉ ተነስቶ ነው ሄደው 5 ሳንቲም ከኔ የሚፈልግ ወንድም አይደለም አንበሳ በየቦታው ስትሰጥ ተናድጄ ነው ብሎ አለ ከኔ የሚፈልግ እኮ አይደለም ኢፊዝ አን ኢንጂነር ከኔ የሚፈልግ እኮ አይደለም ሜካኒካል ኢንጂነር ሂጂ ባህር ዳር ዩኒቨርሲቲ ጠይቂ ሌክቸር ነበር የኔ ወንድ ከደሴ ኮምቦልቻ ዩኒቨርሲቲ ነው የተመረቀ ዛሬ ፕላን አድርገሽ ታርጌት አድርገሽ ያ ፖሊስ ነው ለጠፈው ስራሽን አንቺ ሰራሽ ሴራሽን አንቺ ሰራሽ ቦታው ላይ እጅ ከፍንጅ ነው የተያዘው በምን ምክንያት እዛ ጋር እንዲሄደ ምን እንደተፈጠረ እንኳን ዛሬ መጠየቅ አልችልም ተደብቄ ነው የከረምኩት ዛሬ አንቺ ሚዲያ ላይ ወጥተሽ ስታወሪ ነው ወጥቼ ደወልኩት ምን እንደተደረገ ለምን እዛ ጋር እንደተገኘ ምን እንደተፈጠረ ጋይስ እጅ ከፍንጅ ይዞ ስለተገኘ ይዞ ተገኝቷል ምንም ማለት አይደለም የሁለት ልጆች አባት ነው ታርጌትሽና ፕላንሽ ምን እንደሆነ ባይገባኝም ታርጌትሽና ፕላንሽ ምን እንደሆነ ባይገባኝም የቤተሰብ አስተዳዳሪ ነው ወንድሜ ነገ ቤተሰብ ቢቸግረው እኔ ቢያቀተኝ አልኩሽ እኮ እዚህ ጋር ህዝብ አለ መጥቼ ለምናለሁ ከቤተሰብ ከየቤቱ አንድ ሰው አይጠፋም በሚለው እንኳን ካልኩሌት ላድርግ ብል አንተነን ማሰብ አልችልም አንተነን በዚህ ልክ ማሰብ አልችልም አልኩሽ በቃ አንድ ሰው ከቤተሰብ ባለጌ ከቤተሰብ ጸበኛ ከቤተሰብ ነገረኛ ከቤተሰብ ምን አይጠፋም ብዬ እንኳን ላስብል እሱን ግን በዚህ ልክ ማሰብ አልችልም የቤተሰብ አስተዳዳሪ ነው የቤተሰብ ኃላፊነት ያለበት ነው መርከበኝነት ሊማር ከገባ በኋላ ከቤተሰብ አርቅም ብሎ ጥሎ የተመለሰ ነው ይማንም ማህይም ካፒታሌና ስሞሌን ማታቁ ደደብ ድልፋራ ዛሬ ቁጭ ብለሽ ስለ ወንድሜ ብታወሪ ያንቺን አይነት ጭንቅላት ፈቶ የሚገጥም ነው የያንዳንዱን ከስድስት በላይ ስኳር ፋብሪካ ማሽን የገጠመ ነው ባህር ዳር ዩኒቨርሲቲ ሌክቸር የነበረ ነው ወንድሜ ይሄንን አስረግጬ ነው የምነግርሽ የሚያውቁት ደግሞ ይነግሩሻል አብረውት የተማሩ ዛሬ አንቺ እንደ ቀልድ ወተሽ የጉቺን ወንድም አያችሁት የናቴ ልጅ ክብሬ ነውሽ ዛሬ ማከብረዋለሁ አይዊሽ ዛሬ አጠገቡ ሆኜ ምን እንደተፈጠረ ከሱ አንደበት በሰማሁ ዛሬ አጠገቡ ሆኜ ምን እንደተፈጠረ እንዴት እንደሆነ ምን እንደሆነ ከሱ አንደበት በሰማሁ
የኔ ጸበኞች ቁጭ ብለው ያሟሙቁልሽ። ያንቺን ገና ዛሬ ዓመቱ ሚካኤል ነው አይደል? ገና ከቅዱስ ሚካኤል ገና ከቁልቢው ገብርኤል ያንቺን መጨረሻ ጠብቃለሁ። የኔ ወንድም ነው የታሰረው። ኦኬ ያ የቤተሰብ አስተዳዳሪ ነው፣ የቤተሰብ ኃላፊነት አለበት። የኔን ህይወት ቀለል ያደረገልኝ እሱ ስላለ ነው። የኔን መበተን አይተሻላ። እኔ ስበትን በየቤቱ አንበሳ ሳወርድ አይተሽላ። የኔን ህይወት ያቀለለልኝ እሱ ነው። ከገባሽ እንግዲህ ለታናሹ ባጃጅ ገዝቶ ሰጠ ብለሽ ሚዲያሽ ላይ አውርተሻል። ወንድሙ ገዝቶ ሰጠው ብለሽ ባጃጅ አይደለም ፎርስ ነው ለወንድሙ ገዝቶ ይሰጣ። እኔ ስበትን ካየሽኝ ስበትን የነበረው አጋዥ ስለነበረኝ ነው። ዛሬ ባንቺ ፕላን ምንም ማለት አይደለም። እኔ ካቃተኝ እለምናለሁ ወጥቼ ዛሬ አቀቶኛል እርዱኝ ብዬ እለምናለሁ ከህዝብ። ህይወቴ ቀሎ የነበረው ለሱ ነበር። ህይወቴ ቀለለው ስበትን ካየሽን በየቦታው ስሰጥ ካየሽን እርዳታ ሳደርግ ካየሽን እዛ ጋር ህይወቴን ያቀለለልኝ ወንድም ስለነበረኝ ነው። ያ ምናልባት እግዚአብሔር እኔንም ሊያበረታኝ ይሆናል፣ ምክንያት ይሆናል። አንቺ ፕላን አድርገሽ ሰዎች አዘጋጅተሽ ከፍለሽ እዛ ቦታ ላይ እንዲገኝ አድርገሽ ወንጀል እንዲሰራ አስደርገሽ ወንጀል ሲሰራ ፖሊስ ያዘው። ስለዚህ ፖሊስ ላይ ወሰተው። እሱ መች ጠፋኝ። ከተኛበት ከቤቱ ተቀስቅሶ ግን የወጣበት ፕላንና ታርጌት አልገባኝም። ያንቺ እጅ ነው የሚሆነው። ምናልባት እግዚአብሔር እኔ ገንዘቤን እንድቆጥብ ይሆናል። ከዚህ በኋላ በየቦታው መበተኔን እንድሰበስብ ይሆናል። መከታ ጋሻ ነው ያልኩትን ወንድሜን እዚህ ቦታ ላይ ያገኘሁት እዚህ ቦታ ላይ የገባው እግዚአብሔር እኔን ሊመክረኝ ይሆናል እንዳልበትን። እግዚአብሔር እኔ ገንዘቤን እንድሰበስብ እሱን ተማምኜ ስለነበረ ኃላፊነት የሚያግዘኝ ሰው ስለነበረ እንኳን ስለኔ አንበሳ ሊያወራ አንቺ ቆሻሻ የኔ ወንድም በየቦታው አንበሳ ስሰጥ ተበሳጭቼ ነው። በጣም ነው እንዴ ተበሳጭቼ ነው ያለሽ? በጣም ነው እኔ በእኔ አንበሳ መስጠት የተበሳጨው። አጋዢ ነበረ። ያ አልዋሽም፣ ጎድተሽኛል። አልዋሽም፣ ጎድተሽኛል። ሰርተሻል፣ ስራሽ ትችያለሽ። ግን የሚችል ካንቺ በላይ ያለና እግዚአብሔር ዋጋ ያስከፍልሻል። እኔ ሳንቲሜን መያዝ እንዳለብኝ እግዚአብሔር ሊያስተምረኝ ይሆናል። አጋዢን ከጎኔ ያለውን የሚረዳኝን እዚህ ጋር ስበትን እዛ ጋር የማያጎል ሰው አለ ብዬ ስበትን ስለኖርኩኝ ያ ዛሬ ላይ እኔም እንድቆጠብ እንድማር አጋዢን ከጎኔ ብድግ ያደረገው 5 ዓመት ነው አይደል? 5 ዓመት እኮ ምንም ማለት አይደለም። አመክሮአለሁ። ገና ይግባኝም አልተባለለት። እኔ አልተነገረኝም። እድሜ ላንቺ በዚህ መልኩ ሚዲያ ላይ የሰማሁት ገና ይግባኝም አልተባለለት። በይግባኝም ይቀነስለት ይሆናል። ወንጀልም ስለሌለበት ከዚህ በፊት ይቀነስለት ይሆናል። አንቺ ግን ስራሽን ሰራሽ፣ አጉድለሽኛል። ይሄን አልዋሽሽ፣ አጉድለሽኛል፣ በጣም አጉድለሽኛል። ለኔ ግን ክብሬ ነው። ይሄን ሰራ ብለሽ ፖስትሽ ስላስፖስትሽው አልሸማቀቅም። ሲራሽን ሰርተሻል። ትንሹ ልታስደበድብ ሞከርሽ፣ በርቀት ቪዲዮ እያስቀረሽ ስማርት ስለሆነ አለፈው። ዛሬ ግን በፍጹም ጭንቅላቴ ሊቀበለው በማይችለው ባንተ ነው መጣሽ። ያንቺ እጅ አለበት። አንቺ ክፉ ነሽ። እኔን የቱ ድረስ እንደምትበቀይ ነው የምትፈልጊው። የምታስቢው መንገድሽም ህይወትሽም እኔን እንዴት እንደምትበቀይ ነው። አይሰማኝም። እንደነገርኩሽ ነው። ከበዛብኝ መጥቼ እለምናለሁ። ሚሊየን ህዝብ አለ የሚያግዘኝ። ገና ባንቺ ብዙ ስቃለሁ። አሁንም መጽናኛ አለኝ። ያ ቪዲዮሽ መጽናኛ አለኝ። እመኝኝ፣ አሁንም መጽናኛ አለኝ። በጣም መጽናኛ አለኝ። ደምን ባይለቀሽበት እንኳን ለኔ ለወንድሜ መጽናኛ አለኝ።
ገና በህይወት አልቀሰሽ ብዙ አይሻለሁ። እያየች ነው። አስረግጬ ልንገርሽ የተማረ ነው። እያየሽ ነው። የተማረ ነው። ሜካኒካል ኢንጂነር ነው። ደሴ ኮምቦልቻ ዩኒቨርሲቲ ነው የተማረው። ባህር ዳር ዩኒቨርሲቲ ሌክቸር ነበረ። ተንዳሆ ስኳር ፋብሪካ ማሽኖቹን የገጠመ የዘረጋ የኔ ወንድም ነው። ኩራዝ ስኳር ፋብሪካ ማሽኖች የገጠመ የዘረጋ የኔ ወንድም ነው። እኔ አላፍርበት። ዛሬም ጀግናዬ ነው። እሺ ነፍስ አይደለም ያጠፋው። ነፍስ አላጠፋም ወንድሜ። 5 ዓመት ነው የተፈረደበት። ይግባኝ ይባልለታል። አመክሯለሁ። ነገ ከነገ ወዲያ ጨርሶ ይወጣል። የቤተሰብ አስተዳዳሪ ነው። በቤትሽ አውርተሻል። አታጥፊው። ለትንሹ ወንድሙ ባጃጅ ገዝቶ ሰጠ ብለሽ አንበሳ ስበትን ካየሽ አጋሽ ስለነበረኝ ነው። ገንዘቤን ስበትን ካየሽ ከጎኔ የነበረ ሰው ስለነበር ነው። ዛሬ ጎድተሽኛል። ትችያለሽ፣ ግን ላንቺ አንገቴን አልደፋም። ነፍስ አላጠፋ። ማንም ቤት ይፈጠራል፣ ማንም ቤት ያጋጥማል። ግን አይዊሽ አንተ ነህ ባይሆን እሱ ባይሆን ይሄም ያልፋል። ያንቺም የዘላለም መጽናኛል። ስቅስቅ ብለሽ ያለቀሽበት እሱ ለኔ የዘላለም መጽናኛዬ ነው። የእድሜ ልክ እንባሽ ለቅሶሽ ገና ደግሞ ኢንሻአላህ ቢስሚላህ ያ ረብ ይላል አረብ። ኢንሻአላህ ያንቺ ካለ የዛሬው ቅዱስ ሚካኤል ካለ የቁልቢው ገብርኤል ያንቺ ገና በእናንተ አይነት ተራ ማህይም የሚጠራ አይደለም። እሺ አጥፍቶ አጉድሎ ያ በመንግስት እጅ ከፍንጅ ተይዟል። ግን ምን ፕላን ምን ታርጌት እንደተደረገለት እግዚአብሔር ይወቅ። አይዊሽ ዛሬ አጠገቡ ሆኜ ምን እንደነበር ብጠይቀው። ከኔ የተጣሉና ከኔ ጋር በሽሽቅ ውስጥ ያሉ ሰዎች አዋሩ አላወሩ የእንዳንቺ አይነቷን ጭቃ ማህይም ደንቆሮ ጭንቅላት ፈቶ ይገጥማል አልኩሽ። ሜካኒካል ኢንጂነር አንተነህ በለጠ ኃይሉ ቁሻሻ። እኔ በጣም ነው የምንቅሽ አንቺ በጣም። እኔ ለህዝብ የምደብቀው ነገር ያለ መስሎሽ ከሆነ አላረጋግጥኩም። ከቤት ጠፍቶ ሳለቅስ ነበር ብያቸዋለሁ። በምን እያላችሁ ነበር ቅድም? ከ10 ቀን በላይ ስደውል ስለማላገኘው ዛሬ አንቺ ሚዲያ ላይ መተሻወራሽ ከላይፍ ስወጣ በዚህ ሌሊት ነው። ስንቴ ደውዬ መሰላችሁ እናቴ ስልክ ያነሳችልኝ። እወደዋለሁ፣ ክብሬ ነው። ዛሬም እንደ ድሮ ወንድሞቼ ቆጡኛል ስል የእውነት ክብርን ስነ ስርዓትን ማቀው ከሱ ነው። ዛሬ ሌባ ብለሽ ሚዲያ ላይ መተሽ ፖስትሽ አሳይሽ ለህዝብ። ግን ያንቺስ እጅ ቢሆን እመኝኝ እጅሽ አለበት። እጅሽ ረጅም አይደል? መልእክት ስታስተላልፊ እኛ ምን ሰራውን እናቃለን፣ እኛ በውስጥ እንሄድበታለን ስትይ ከራምሹ ስለሆነ ከሆነም ደግሞ የቁልቢው ገብርኤል ጣልቃ ይግባለት። የሁለት ልጆች አባት ነው። ኢንፎርሜሽን ጨምሬ ልንገርሽ፣ ነገ ከነገ ወዲያ የምታወሪ ሴትና ወንድ ልጆች፣ አንድ ሴትና አንድ ወንድ ልጅ አለው። ለልጆቹ ደግሞ እኔ ያለሁ አስፈላጊ በሆነው መልኩ እኔ ያለሁ ችግር የለው። ያ አስፈላጊ ከሆነ በእርግጥ እናታቸው ለምንም የምታንስ እናት አይደለች። ከሱም ምንም የምትጠብቅም እናት አይደለች። እናታቸውም የተማረች ነች። ግን ካስፈለገም ለወንድሜ ነው ያላንስ። ምናልባት እግዚአብሔር እኔ እንድማር መበተን መሰብሰብ እንዳቅ አጋዤን መከታዬን በዚህ መልኩ ያነሳው እኔ እንድማር ይሆናል። ስለዚህ እኔ ለዚህ ህዝብ የምደብቀው ነገር የለም። ኦፍ ኮርስ ያሳየችው የለጠፈችው የኔ ወንድም ነው። በየትኛው መልኩ እንደሆነ ባላቅ እሱ ባይሆን ደስ ይለኝ ነበር። ግን እሱ ነው። ህግ ደግሞ ህግ ነው። ስለዚህ ህጉ ባለው መልኩ ተቀጥቶ ይወጣል። አንቺ ግን ጀግና ነሽ፣ ትችያለሽ፣ ጎበዝ ነሽ። እግዚአብሔር በህይወት ያስከፍልሻል። ችግር የለው። በህይወት እስርሽን በርቺ ልክ ነሽ ምናምን የሚሉሽ ከትላንት ወዲያ የቅርብ ቀን ትዝታ ደምን ባስታለቅሽ አብራ እያንዳንዷ ገብታ አልቅሳለች። እያንዳንዷ ገስትሽ ላይ ዛሬ ስለ ወንድሜ ስታወሪ አብራ ሆይ ሆይ ምትል የዛሬ ሳምንት ለቅሶ ፕሮግራም ላይ እባክዎትን ጅንኑ ሲሉ ሲያለቅሱ አብረን ነበር። የኔ ወንድም አልቅሶ ይቅርታ የሚጠይቀው ማንም የለም። ሰው አይደለም የከሰሰው። የኔ ወንድም መንግስት ነው የከሰሰው። በመንግስት ጥላ ስር ነው ታስሮ ተቀጥቶ ይወጣል። ቦታው ላይ ተገኝቷል። ጥፋት ጠፍቷል። አለቀ። አንቺ ግን
ግለሰብን እንደ እግዚአብሔር ስትማጸኝም አይቼሻለሁ እኮ እያለቅሽ ገስት ላይ ሳይቀር ህዝብ አዳሙን አስገብተሽ ስታላቅሽ። ስለዚህ ኢትስ ኦኬ ያ ለኔ ኢትስ ኦኬ ይሄም ያልፋል። ወንድሜ አይደለም ብዬ ማስተካከልና እምደብቅ መስሎሽ ከሆነ ኖ ኖ ኖ ኢትስ ኦኬ ያ እኔ እንድማር ይሆናል ወይ እኔ ገንዘብ እንድሰበስብ እኔ እንዳልበትን ይሆናል። ይሄን ነው የምነግርሽ። እንኳን ስለኔ አንበሳ ሊያወራ የቤተሰብ አስተዳዳሪ ነው። እሺ ያንቺ እጅ ግን አለበት። እመኝኝ ያንቺ እጅ አለበት። ያንቺ እጅ አለበት። ያንቺ እጅ አለበት። አዎ ጎድተሽኛል። በሱ ጎድተሽኛል። የእውነት ጎድተሽኛል። አላስመስልም። አልተጎዳውም ማለት ነው። የእውነት ጎድተሽኛል። ግን መድኃኒዓለም መልሳለሁ። ግን የፈጣሪ ይበልጣል ይቀድማል። ላይፍዬ የእውነት ጎድታኛለች። እማልጠብቀውን ወንድሜን ነው እዚህ ውስጥ የከተትሽው። እኔ አስበላሽው አልልም። ለምን ነፍሱ አልጠፋም፣ ነፍስ አላጠፋም። እግዚአብሔር መልሳለሁ። ታስሮ ይወጣል ተቀጥቶ። የኔ ሲታሰብ የሷ ታሰረ። አሳሰርኩላት ለምናት እኔ አሳሰርኩላት ሰራኩላት በይ። በዚህ አጋጣሚ ዛሬ አንተ ጋር ባይደርስ ጓደኞች ጋር ይደርሳል። ጓደኞች ግን ስፔሻሊስት ዶክተር አብዱልናስር ሐምዛ በጣም አመሰግናለሁ። ሲቪል ኢንጂነር አባዲ በጣም አመሰግናለሁ። አቤልዬ በጣም አመሰግናለሁ። ካፒቴን ቅዱስ በጣም አመሰግናለሁ። የእውነት ጓደኞች የእውነት ወንድሞቹ ናችሁ። እኔ ባልሰማም ብዙ እንደሞከራችሁ ብዙ እንደታገላችሁ እናቴ ነግራኛለች። ክብር አለኝ ለእናንተ የእናቴ ልጅ ወንድሜ። ሁሌም ወድሃለሁ፣ ሁሌም አክባሪክ ነኝ። የተፈጠረው ተፈጥሯል። እግዚአብሔር ጣልቃ ይግባ። የክስክን ፋይል መድኃኒዓለም ከእጃቸው ላይ ይንጠቅልክ። እግዚአብሔር በተአምሩ ታሪክክን ይቀይር። ታሰረ ተብሎ የተወራው መድኃኒዓለም የእናትህ አምላክ ወንድሜ፣ የልጆችህ አምላክ፣ ለቤተሰቦችህ የለፋህበት አምላክ ከእጃቸው ላይ የክስህን ፋይል ነጥቆ በተአምሩ ተፈታኮ ተለቀቀ የሚባልን ዜና የምንሰማ ያድርገን። ባለህበት ደህና ሁን። አገርክ ነክ ድሬዳዋን የታሰርከው ሰው ሀገር አይደለም። አልቅሰ ግለሰብም አልለመንክም። ህግን የያዘው የህግ ጉዳይ ነው። ባለው ነገር ደግሞ አንተ ስለሌለክ እኔ አለሁ። ካቃተኝ ደግሞ ህዝብ አለኝ። ካቀሜ በላይ ከሆነ ህዝብ አለኝ። በግራም በቀኝም ህዝብ አለኝ። ህዝብ ያለው አይወድቅም። ህዝብ የወደደው ሰው የወደደው እግዚአብሔር የወደደው ነው። አንቺም አልቅሰሽ ግለሰብ ለምነሻል። ደምም ባልቅሰሽ ያ ድሬዳዋ ነው የታሰርከው። አገርክ ላይ ጓደኞችህ አልደከማቸው። ዛሬም እየሞከሩልክ ነው። ተመረሃል፣ ፊደል ቆጥረሃል። ማህይም አይደለህም። ዛሬም አክባሪክ ነኝ። ዛሬም ውለታ ካለብኝ ዛሬም ወድሃለሁ። ታላቂ ነገር ስተት እንዳልስት ስትቆጣ ስትዘጋ ስታኮርፍ ይኖርክ ነክ ጨዋነትን እኔ ካንተ ለማቀ እላፊ ሰውን አለመናገር ብልግና ቃላትን አለመጠቀም አንተን ፈርቼ ነው ማቀ አንተን አክብሬ ነው ማቀ። ኢትስ ኦኬ። እኔ በዚህ አልተሰበርኩም አልሰበርም። አለመኖርህ ግን እኔን ትምህርት ያስተምረኛል። አለመኖርህ እኔን ገንዘብ መያዝን እማራለሁ። እኔን መበርታትን ጥንካሬ ነው። ምንድን ነበር ቅድም እኮ አይ እግዚአብሔር ቅድም ምን አልኳችሁ? እግዚአብሔር ሊፈትናችሁ ሲል የምትወዱትን ሰው የምትተማመኑበትን ሰው ካጠገባችሁ ወይ በህይወት ወይ በምክንያት ያርቀዋል እያልኩ ስነግራችሁ ነበር አይደል? ዛሬ ይሄን ሲያስወራኝ የነበረው እኔ ህይወት ውስጥ ይፈጠር ነው። ስለዚህ ይሄም ያልፋል።
አንተም ትፈታለህ። ምናልባት 3 ዓመት ነው ከ5 ዓመት ተቀንሶ ምናልባት ደግሞ በይግባኝ ይቀነስለት ይሆናል። እኔ ወንድሜን የምክድ ሰው አይደለሁ። ወንድሜ አይደለም ማለትሽ አምጥተሽ ያሳየሻቸው ወንድሜ ነው። እንኳን አሳየሽ። እኔም ሰማው መታሰሩ፣ እኔም አወኩ፣ እኔም አላውቅም ነበር። ግን ታሪክና ህዝብ ፍርድ ይሰጣል። እመኚኝ፣ እጅሽ አለበት። የትኛቸውንም ብቲ I do understand። ግን እሱ ነው ምን አጥቶ የተማረው ደሞዝተኛ ነው፣ ቤተሰብ አስተዳዳሪ ነው። የስራሽ ሚስጥሽ እኔ ላንቺ ላይ በሚፈጠር ቤትኛውም ነገር አማቢ አዝኝልሽም አላቅ። ሳታዝኝልኝ በዚህ ልክ ሂጂ፣ እኔም አዝኝልሽም አላቅ። እና ውዶቼ የኔ ወርቆች በጣም ወዳችኋለሁ። እግዚአብሔር ያክብርልኝ ሁላችሁንም። ኢትስ ኦኬ፣ እግዚአብሔር ያመጣል። እንኳንም ነፍስ አላጠፋ፣ እንኳንም ገዳይ ነህ ካልተባለ፣ እንኳንም ነፍስ አጥፍቶ አልሆነ። ያልፋል። የማያልፍ ነገር የለም፣ የማይስተካከል ጊዜ የለም። ሁሉም ይስተካከላል፣ ለበጎ ነው። ሁላችሁንም ወዳችኋለሁ፣ ሁላችሁንም አከብራችኋለሁ። ለተረዳችሁኝ ተረዳችሁኝ፣ ላልተረዳችሁኝ መልስ የለኝም። ኤኒዌይስ ሁሉም በጊዜው ይሆናል፣ በጊዜው የምንሰማው ነገር ይሆናል። በቃ ይሄ ነው። ሰምቼ ዝም ብዬ ማደር አልቻልኩም፣ ታውቃላችሁ። ለዛ ነው ተመልሼ የመጣሁት። በቃ ዛሴት ይኸው ጆከርን ተውት፣ አውቄ ነው ያላስገባሁት ጋይስ። ያ ቦሊዬ እንደዛ ነው። ላቭ ዩ ኦል። እሺ አሁን ስለተናገርኩ ነው የሚቀለኛል። ያ እንግዲህ ማሮችዬ ከዚህ በኋላ ያው ብዙ ኃላፊነት አለብን ማለት ነው። እግዚአብሔር ያግዘን። ብዙ ኃላፊነት አለብን ከመድኃኒዓለም ጋር ከእናንተ ጋር እንወጣዋለን። ያ 2 ልጆች አሉት ወንድሜ፣ 2 ልጆች አሉት፣ 1 ሴትና 1 ወንድ ልጅ አለው። አብረን እንወጣዋለን፣ እናልፈዋለን። ያልፋል። እሱን በዚህ ልክ ማሰብ አልቻልኩም። ብዙ መልካም ያረኩላቸው እናቶች አሉ። ብዙ ታማው ያሳከምኳቸው እህቶች አሉ። ብዙ ተቸግረው የደረስኩላቸው ወንድሞች አሉ። የነሱ ጸሎት ጥሎ አይጥለኝም። መንገድ ይኖረዋል፣ የእውነት መንገድ ይኖረዋል። ቤተሰቦቹን አክባሪ፣ እናቱን አክባሪ፣ አባቱን አክባሪ ነው። ስለዚህ የነሱ ጸሎት ከንቱ አይሆንም። ብዙ 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 መልካም ያደረኩላቸው ደጋግመሽ ስላንበሳ አወራሽ። ለወደድኳቸው ሁላ ሰጣለሁ but not for you, never in my life, never in my life። ላንቺ መቼም 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 እንዳታስቢ። ነገም ሌላ ይዘሽ ነይ፣ እመኑኝ። እሺ ሐቅና እውነት ሲሆን ፊት ለፊት መጥቼ እንደዚህ እውነት ነው የምላችሁ። እውነት የሆነው መጥቼ ፊት ለፊት አዎ ወንድሜ ነው ታስሯል ብዬ እውነቱን። ነገም ሌላ ድራማ ይዘሽ ነይ። እኔን የሚመለከት ከሆነና እውነት ከሆነ ፊት ለፊት መጥቼ ሐቅ ነው እውነት ነው ብዬ ፊት ለፊት ነግራችኋለሁ። ከዛ ውጪ ነው ያንቺን ድራማ አላዳምጥም። እውነት ይዘሽ ስመጪ አወራለሁ። ኢትስ ኦኬ። ከዛ ውጪ ምንም አዲስ ነገር የለም። አዲስ ነገር ካለ ነግራችኋለሁ፣ የሚቀየር ነገር ካለ
አንቺ ግን ጎበዝ ነሽ፣ ትችያለሽ፣ ጀግና ነሽ፣ ችለሻል። መጉዳትም ትችያለሽ። ይሄ ምንም ድብብቅ የለውም። ኬትም ተነስቶ በዚህ ፍጥነት የሚፈጠር ነገር የለም። እጅሽ አለበት። ትንሹን ለማስደብደብ ሞከረሽ ታውቂያለሽ። እንኳንም ነፍስ አላጠፋ። እሱ ነበር በጣም የሚያሳቅቅ